አስርን በኒ ሰግዳለሁ። ከዛ መግሪብን ደግሞ የሆነ መስጊድ እጅ ሰግዳለሁ። በቃ ሞራሌ ብታይ ላይላ። ከዛ ደግሞ ጀለብያ አድርጌ ልንገርሽ፣ ጀለብያ አድርጌ ቁርአን ደግሞ የተሰጠኝ ቁርአን አልቀረውም እኮ ቁርአኑን እኮ ወላሂ አሊፍ ቢሉኝ ባልልም ማለት ነው። ከዛ የተሰጠኝን ቁርአን ይዤ ወላሂ ጀለብዬ ለብሼ ከዛ ቆቤን አድርጌ ነው የምንቀሳቀሰው፣ ተስቢህን ይዤ ወላሂ። ከዛ አሊም ነው የምመስላቸው። በቃ መንገድ ላይ ምናምን ወላሂ ታክሲ ላይ ሁላ ይከፍሉልኛል፣ ባስ ላይ ምናምን ትኬት ይቆርጡልኛል ምናምን የማያውቁኝ ሰዎች ማለት ነው ወላሂ። ከዛ ደግሞ ማለት ነው ዝም ብሎ ሙስሊሞች ደግሞ መንገድ ላይ ያገኙ ሰላም አለይኩም ወአለይኩም ሰላም እላለሁ። ወይኔ ዛሬ እንደሰለምኩ አላወቁልኝም እያልኩ አሁን ያስከውን ቁርአን ቅራ ቢሉኝ ምን አባቴ ይውጠኛል እያልኩ አረ በጣም ነበር በቃ ደስ ይለኝ ጀመር። ከዛ በቃ የእስልምና ባህሉ ደስ ይለኝ ጀመረ። የሙስሊሞች በቃ ባህላቸው በቃ ይሄ ስፕሪቱ በቃ ካልቸሩ የሚያደርጉት ድርጊታቸው ምናምን በቃ ሴቶቹም ወንዶቹም አዛውንቶቹም ሁሉም በቃ ህፃናቶቹም ደስ ይሉኝ ጀመር ማለት ነው። በቃ አዛን ሲባል መስጊድ ሳይ በጣም ደስ ይለኝ ጀመረ። መንፈሴ ሙሉ ለሙሉ ተቀየረ ማለት ነው። ከዛ በቃ የነበርኩበትን ይበልጥ መጥላት ጀመርኩኝ ማለት ነው። የሆነ መደበር ብቻ ሳይሆን መጥላት ጀመርኩኝ። ወደ ጥላቸው ውስጥ ገቡ። ያስጠላኝ ጀመር ማለት በዛ የተነሳ ነው በቃ ቤተሰቦችም ምናምን ዘመድ አዝማድ ምናምን የሚባሉት ምንም የማይመስለኝ ማለት ነው። እነሱ ችላ ቢሉንም ቢያገሉንም ምናምን እኔ ፈልጌ ምናምን የዝምድናን ሀቅ አትቁረጡ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም፣ ጠብቁ ብለዋል አውቃለሁ። እሱም ግን የሆነ ገፍቼ ምናምን ማልሄደውም በቃ እዛ የሆነ እምነት ላይ ስላሉ የሆነ ስትቀራረቢያቸው መጤፍ ያበዛሉ ምናምን ነገር ቤት ሲመጡ ምናምን ሳህኔ ነካ እንዴ ብርጭቆ ነካ እንዴ ምናምን ይላሉ። እዛ ጠላ ሲጠጣ ቆይቶ ምናምን የእስላም ስጋ ነካቢ ምናምን ነገር ብሎ ሲል በጣም ነው የምናደደው፣ ደሜ ነው የሚፈለው ምናምን ነገር ማለት ነው። እና ብቻ በተለይ እንደ ትኩስ ሰለምቴ በነበርን ሰዓትማ ተይው ሱቢ 5 ረካ አድርጌ ያልሰገድኩትም ብለሽ ነው። ያው በቃ እንደ ጨምሬ ብሰግድ አላህ አይቆጣም ብዬ እኮ ነው በሰዓቱ። ያው እውቀቱም አልነበረ። በቃ ጨምሬ ብሰግድ ችግር የለውም ባካቸው አላህ አይቆጣም፣ ብቀንስ ነው የሚቆጠው ምናምን ብዬ በራሴ ፈስረዋል ማለት እና የእኔ መንገድ እንደዛ ስዊት የእኔ መንገድ የሚባል ዩቲዩብ ፕሮግራም አለ። እህታችን ናት። እኔ መቅረብ አልፈልግም ገና ስለሆንኩኛ ብዙ ሰዎች እኔ እንድቀርብ እንትን አድርገውልኝ ነበረ ኦፈር። የኔን ደግሞ ለአንተ አቀርብላታለሁ እና ዩቲዩብ ላይ እሷ ብዙ ሰዎችን ከብዙ ዓመት የሰለሙትን ከነስትራግላቸው ስለምታቀብ ብዙ ሰዎች ጋር ተደራሽ ስለሚሆን ይህንን ሼር ወደ እሷ አረግላት እና ኢንሻላ እሷ ጋር ደግሞ ቀርበ ታሪክን ብዙ ሰው ቢማርበት ደስ ይለኛል እና ኢንሻላ እንደዛ እናደርጋለን። ሁለተኛ ጥያቄ ምን እንደሆነ ታውቃለህ? የኔ ገና ነኝ። እኔ ገና በ5 ወሬ እንዲህ ነው ብዬ ማቅረቡ ትክክል አይደለም። ገባህ? ተኖሮ የተኖረ ማንነት ይጣፍጣል እና ያንን ያንተን ለእኔ የተባለውን ወደ አንተ አዞረዋለሁ። ጥያቄ 2 ጥያቄዎች አሉ። የኔ ብዙን ጨርሳልኛል። I have no words። ምን ማድረግ ነው የምትፈልገው? በእስልምና ዙሪያ ላይ አሁን ያለበት ደረጃ ምን ያህል ደረጃ ደርሰሃል? መንበርስ ቲቪ ነው ልጅቷ። ኦኬ መንበርስ ቲቪ ሶሪ፣ ዩቲዩብ ላይ የምታቀርበው ላስት ታይም ያላችሁት እሷ ጋር እንድትቀርብ እናደርጋለን። ማለት አሁን ዩር ያንግ ስንተኛ ምን ላይ ደርሰሃል? የኔ መንገድ ላይ ነው። ኦኬ የኔ ላይ ከሁለት አንዱ ኤኒዌይስ ያለ ሶፊ ጋር ኤግዛክትሊ ሶፊ ጋር እንትንለታለሁ። ስሟ ጠፍቶኝ ነው ሶፊ ጋር። አንተ አሁን ምንድነው አላማ? በእስልምና ፊቸር ምን ታስባለህ? መስራት የምትፈልጋቸው ኢን ላይፍ ምንድነው? ሰፖርት ሲስተም አሁን እየተደረግ ያለው የተማርክ ነው? ምን ሌቭል ደርሷል እውቀት? ቀጣይ ፊቸር የምታስበው ፕላኖች አሉ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ ማመስገን የምትፈልጋቸው አካላቶች ካሉ። ሶስተኛ ጥያቄ ኢንሻአላ አንተ ለእኛ ለሙስሊሞች ለሰለም ነው ለማያውቁት ላልሰለሙት እስልምናን ሰምተው ለማያውቁት አንተ ምን ልታመልክ መጣ? የምታመልከውን ማምላክ ምንድን ነው? ሰምታችኋል የሚል መልእክትን ለእኔ ሁሉ ጊዜ በእኔ ባይሰማ በአንተ ባይሰማ በሌላ ሰዎች ቢሰማ የምፈልጋት የ2 ደቂቃ ሁሉንም ስጨርስ ጨርሻለሁ ብለኸኝ
ሁለቱን ጥያቄ፣ ሶስተኛውን ለብቻ ታደርግልኛለህ። አመሰግናለሁ። መርሃባ። እኔ ተማሪ ነኝ። አሁን ስደት ላይ ነው ያለሁት። ተማሪ ነኝ፣ ትምህርት እማራለሁ። ቂራት የተወሰነ ትንሽ ቀርቻለሁ። ሙሉ ቀርቻለሁ አልልም። የተወሰነ ትንሽ መድረሳ በነበርኩ ሰዓት ላይ ቀርቻለሁ። አብሬ ሀዲስንም እስላማዊ ትምህርቶችንም ምናምን መሰረታዊ ቤዚክ የሚባሉትንም አስተምረውኛል። በቂ ነው እያልኩ አይደለም። አሁንም መማር ይጠበቅብኛል። ኦንላይን የተወሰኑ አሁን ቴሌግራም ላይ ምናምን ነገር የምማራቸው አሉ፣ በዲን አልኢስላም ዙሪያ ምናምን ነገር። ቁርአን ደግሞ ጊዜና ቦታ አመቻችቼ በደንብ መቅራት እፈልጋለሁ። ቀርቼ ደግሞ ሀፊዝ መሆን እፈልጋለሁ። ይሄ ንዬ ነው። ሀፊዝ ካልሆንኩኝ እኔ ህይወት ምናምን መጀመር ራሱ አልፈልግም። ትዳር መያዝ ምናምን ባሉን ነገር ራሱ አልፈልግም። ከቀረው በኋላ ምን መሆን ትፈልጋለህ ካልሽ፣ እኔ ኢማም መሆን ነው ፍላጎቴ። ኢማም መሆን በጣም ህልም አለኝ። ወላሂ ላዚም የሆነ መስጊድ ላይ እኔ ኢማም መሆን እፈልጋለሁ። ወላሂ የሆነ ሙስሊሞች እኔን ተከትለው እንዲሰግዱ እፈልጋለሁ። ወላሂ ኢማም መሆን እፈልጋለሁ። የአላህን ቃል ቁርአንን ሲቀሩ ሳይ በጣም ነው ደስ የሚለኝ። ወጣት ልጆች ምናምን ሳይ በጣም ነው የምቀነው። በእነሱ የምቀነውን ያክል እኔ ዛሬ ዓለም ላይ አለ የተባለ እንደው ሀብታም ትሆናለህ ወይ እንደው ዱኒያ ላይ አለ የተባለ እንደው መሪ ትሆናለህ ከሚሉኝ ቁርአን አላህ አሳፍዞኝ ኢማም ቢያደርገኝ በጣም ደስ ይለኛል። ኢማሞች ለእኔ በጣም ትልቅ ቦታ አላቸው። ትምህርት እማራለሁ፣ አነባለሁ፣ ምናምን መጽሐፍ በጣም ማንበብ እወዳለሁ። ሪሰርቾችን በራሴ ምናምን መስራት ምናምን በጣም ደስ ይለኛል ምናምን ነገር። አሁን እንደውም ኮምፓራቲቭ ሪጅን ላይ ብዙ ሰዎች እስልምና ላይ ሆነ የሚያነሱት ጥያቄ አለ። እንደውም ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች ነበሩ እንዴ? የሙስሊም ኪንግደሞች ነበሩ እንዴ? ምናምን የሚሉትን ጥያቄ ፕሪሂስትሪዎችን ይጠይቃሉ። ማለትም ቢፎር ክራይስት ማለት ከክርስቶስ ልደት በፊት የነበሩ ታሪኮችም ይጠይቃሉ። አሁን እነዛ ላይ ምናምን ነገር አንዳንድ እየሰሯቸው ያሉ ጽሁፎች አሉ ምናምን ነገር። እነዛን ጽሁፎች ሲጨርስ ምናምን ነገር ቴሌግራም ላይ በአንዳቸው አፖሎጂስቶች በኩል እልክላቸዋለሁ፣ ታነቡታላችሁ። ምክንያቱም ዲን አልኢስላም መልስ እንዳለው ስለማውቀው እኔ ጥንቅቅ አድርጌ ስለተረዳሁት፣ ውስጥ ገብቼ አልተረዳሁትም። አንድ ሰው አወቀ ቢባል እንጨት ገብታ ባህር ውስጥ ይዛው የምትወጣውን ያክል ውሃ ነው። ስለ እስልምና የቱንም ያክል ብታውቂ የዛችን ያክል ነው ለእኔ አወቅሽ ብዬ የምለው። ግን አንዳንድ ደግሞ እስልምና ላይ ጥያቄ ሲነሳ እኔ ዲን ኖሮኝ ገብቼ ንጽጽር መስራት አልፈልግም፣ በቂ እውቀት ስለሌለኝ። ዲን ባውቀው ራሱ መመለስ አልፈልግም። በሌሎች ወንድሞቼ ሲመለስ ደስ ይለኛል። እና ዳዕዋ ለማድረግ ከሚቀርባቸው ሰዎች ውጭ ዳዕዋ ለማድረግ እንዲህ ሚዲያ ላይ ምናምን ብዙም አልደፍርም። እኔ ግን ይሄንን መልስ ለመስጠት እንደዚህ መልሶችን ለመስጠት ምናምን ዌብሳይት ወይ ከፍተን ምናምን እንደዚህ ጽሁፎችን ፖስት የምናደርግበት መጀመሪያ ላይ ጽሁፎቹን እያዘጋጀው ነው። ምርምር ይፈልጋሉ ማለት ነው። ብዙ መጽሐፎችን ማገላበጥ ምናምን ያስፈልጋል። መጽሐፎችን ያገላበጥኩ ነው። ታላላቅ መጽሐፎችን በታላላቅ ዩኒቨርሲቲዎች የተጻፉትን ቁርአን መልሳለሁ ባይዘዌ እዚህ ጋር ላሰምር የምፈልገው አንዳንዱ ልብ ድርቅ ያለ ደግሞ አለ። ካላየው በቃ የሆነ ታሪክ ጸሐፊ የጻፈውን ታሪክ ማንበብ እፈልጋለሁ ያለ ካለ ገብቶ እንዲያነብ እስልምና ከዛም በፊት ኤግዚስት እንዳደረገ ማሳያ እንዲሆን በዌብሳይት ደረጃ ምናምን ማስቀመጥ እፈልጋለሁ። በዚህ ዘርፍ እኛ ጋር ያሉ አፖሎጂስቶች ትንሽ ስላልሰሩበት ምናምን ነገር ወንድሞች ብዙ ድካም አለባቸው። ያው ሲዳረቁ ነው የሚውሉት እና ይህን አስባለሁ እና ኢማም መሆን በጣም እፈልጋለሁ። የመስጊድ ኢማም መሆን በጣም እፈልጋለሁ። ከምን ተነስተ ነው ካልሽ ልክ እንደሰለምኩ አካባቢ የተወሰነች ቀን አይ ቲንክ 1 ወር 2 ወር ምናምን ነገር ይሆነኛል የመቅሪብ ሰላት ተሰግዶ ከዛ ሁለተኛ ጀማአ 2 ልጆች ነን እና አንተ አሰግድ ብሎ ከፊት በጣም ገፉኝ። እኔ እሺ ብዬ እያሰገድኩኝ በቃ ወደ ዷሊን ስል አሚን ያለው መስጊዱ ሙሉ ማለት ነው። አላሁ አክበር ደነገጥኩኝ ማለት ነው። ትናንትና የሰለምኩ ልጅ መሪ ሲያደርጉኝ ደነገጥኩኝ። አረ ሙስሊሞች ግን ድፍረታቸው አልኩ። ወላሂ እየሰገድኩኝ ከቀልቤ ያልነበርኩም። በቃ አቋርጬው ሌላ ሰው የተካልኝ ብል ደስታ የነበረ ማለት ነው። ከዛም በኋላ አስግጅ ጨረስኩ ምናምን ሳሰላመት ምናምን ነገር እንደሰለምኩ አላወቁ ማለት ነው። ቁርአኑን እኮ አንሻፈፌን የቀረሁት ምናምን ከዛ ምንም አላሉ ምናምን ነገር። ከዛም በኋላ ግን ነገርኳቸው ሰለምቴን የሚመስላቸው ጭራሽ የሚቆጡ ምናምን መስሎኝ እኮ ነው። በአላህ መተዋቀፉ ምናምን ኢንሻአላህ ምናምን አንድ ቀን ኢማም ትሆናለህ ምናምን አሉ። ከዛ ስለ ኢማምነት ምናምን
ማየት ጀመርኩኝ። ኢማሞችን አለማችን ላይ ያሉ የሚባሉ ኢማሞች አገራችን ላይ ሰፈራችን ላይ ኢማሞችን ሳይ በጣም ደስ ይለኛል። ቁርአን ሲቀሩ ያ አላህ ድምፃቸውን አሳምሮ ቁርአን ሲቀሩ ስሰማ አላሁ አክበር። አንድ ቀን ኢማሞኝ ቀርቼ በማግስቱ አላህ ወደ አኼራ ቢወስደኝ አይቆጨኝ ወላሂ ሀታ አንዲት ቁጭት። አላህ ያሳካልህ ወንድማችን። ኢትስ አ ቢዩቲፉል ድሪም። ከሰማቸው ለየት ያለ ምኞት ነው እና አላህ ያግዝህ። አም ሹር ያሰብከው እንደሚሳካ አልጠራጠርም። እኔም አዛሊልና ከስራ መውጫ ሰዓት ፐርፌክት ታይሚንግ ጋር የደረስነው እና ኢንሻላህ በኋላ ስንመለስ እንቀጥለዋለን። ግን ሰምታችኋል የምላት መልእክቴን አድርስልኝ። 2 ደቂቃ ውሰድ፣ 3 ደቂቃ ውሰድና አንተ ምንን ልታመልክ መጣ? ምንስ አገኘ? እስልምና ላይ ያገኘውስ ነገር ምንድን ነው የሚለውን ለሚሰማም ካለ ስለ እስልምናም ጥያቄ ካለው አንተ ማንን አገኘ? ምንስ ልታመልክ ወደ እስልምና መጣ? እሱን ቴክ ዩር ታይም። እሷን 2 ደቂቃ ውሰድና ንገርልኝ። አመሰግናለሁ። እሺ እስልምና ላይ እኔ ከመጣሁ በኋላ በፊት የነበረኝ አመለካከትና አሁን ከገባሁ በኋላ እስልምናን ያገኘሁት የሰማይና የምድር ያክል ተራርቆ ነው ያገኘሁት። እኔ በፊት ይመስለኝ የነበረ በቃ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ ረሱልላህ የሚመለኩ በቃ የሆነ የአረብ ሰው በቃ የሚመለክ ምናምን ሙስሊሞች እንደዛ ነበር ይመስለኝ። በቃ ቁርአን ሲቀሩ በአረብኛ ምናምን በቃ እንደዛ የሆነ ነገር ሁሉ የተወሳሰበ ምናምን ነበር ይመስለኝ። ዲን አልኢስላም ላይ ግን ስገባ ጥርት ያለ ትምህርት፣ ያልተወሳሰበ ትምህርት፣ አንድ አምላክ ብቻ ማምለክ። አንድ አምላክ አላህ የሚባል ጌታ አለ። እሱን ማምለክ ብቻ፣ በቀን 5 ጊዜ እሱን ማምለክ። ስንሰግድ ከዚህ ቀደም ለነበሩት ነቢያቶችም እስካሁን እስከ ለነቢያችን ሰለላሁ ዐለይሂ ወሰለም ድረስ ለነበሩት ለእስማኤል ዘሮች በሙሉ ሰላምታ አቅርበን አላህ ሱብሃነሁ ወተዓላ ተገቢውን ክብር ሰጥተን እኛ ደግሞ ባርነታችንን አረጋግጠን በቀን 5 ጊዜ ስጁድ የምናደርገው ለማይታየው ጌታ፣ ለማይታየው በምንም ነገር ከሰማይ ከምድር አምሳያ ምስልም የሌለው ሀያል ልዕለ ሀያል የሆነ ሱብሃነላህ ከጥራት ሁሉ የጎደለውን ጌታ ነቢያቶችን ሁሉ ሲልክ የነበረው የመላእክቶች ሁሉ አዛዥ፣ የዱንያ አንቀሳቃሽ፣ የዱንያ አስጀማሪ አስጨራሽ፣ የዓለምን ህዝብ የተለያየ መልክ አስይዞ የፈጠረ ይችን አጽናፈ ዓለም የፈጠረውን አላህ ሱብሃነሁ ወተዓላ ላመልክ ነው የመጣሁት። ከገባሁም በኋላ ያገኘሁት እሱን ነው። ከአላህ ሱብሃነሁ ወተዓላ አጠገብ ምንም ስም አይጠራም። እስልምና ላይ ወለም ዘለም እንዳልል ካደረገኝ ነገር መካከል አንዱ ተውሂድ ነው። ወለም ዘለም በቃ ወላሂ በስህተት ለአላህ የተሰጠ ቃል ስም ለሌላ ነቢያት አይሰጥም። አብሮ ከጎን የሚጠራ ስም የለም። መላእክቶች አይጠሩም፣ ነቢያቶች አይጠሩም፣ ማንም አይጠራም። አንድ አላህ ብቻ አለቀ። ወላሂ ይሄንን የምታውቁት ወደ እስልምና ስትገቡ ብቻ ነው። እርካታው ብትሰሙት ድብን ካለ ጫጫታ ውስጥ ወጥቶ ወደ ጭር ወዳለ ሰላም እንደመግባት በሉት። ቁሽሽ ብሎ ጽድት እንደማለት ቁጠሩት። ወላሂ እኔ እንደዛ ነው ፊል ያደረግኩት። ትክክለኛ በቃ መለኮት የሚባለውን ነገር በቃ እኔ ተርቤ ነበር። በቃ መለኮት አምላክ የሚባለው ነገር አንሶብኝ ነበር። በቃ የነበርኩበት እምነት ላይ አንሶብኝ ነበር። ሀቂቃውን ስናገር ግን በቃ ወደ እስልምና ከገባው በኋላ አላህ ሱብሃነሁ ወተዓላ በክብሩ ነው ያገኘሁት። በቃ በአእምሮ የሳልኩት አላህን ከነ ክብሩ አገኘሁት። ወላሂ ላዚም በቁርአኑ ያስተነትንልናል ሐልቁን በሙሉ በዛች ቁርአን ላይ በዛ 1000 አትሞላም ገጹ ሀኩ 1000 አትሞላም። በዛች ገጽ ላይ አጽናፈ ዓለሙን ይተነትነዋል። ከመጀመሪያው ከአልፋም እስከ ኦሜጋ ድረስ ያብራራልናል። በዛች ይሄ ተአምረኛው ቃል ቁርአን ተአምረኛ ቃል ነው ለሁላችን። አእምሮ ላለው ማንበብ ለሚችል መጻፍ ለሚችል ቁርአን የአላህ ቃል ለመሆኑ በንጹህ ህሊና ላነበበው ዓለምን ይተነትናታል። እጅ በአፍ ያስጭናል። አላህን በክብሩ ነው የምታገኙት። ብዙ ጊዜ እንደውም አንዳንድ ሰዎች በቃ እኛ የማይታየውን አምላክ ነው የምናመልከው ከእንደዚህ ወተናል ምናምን ይላሉ። ኑ ወደ እስልምና ላይ የማይታይ በክብሩ ወላሂ በምንም ነገር የማይመሰለው ቢርብክ አላህ፣ ብትቸገር አላህ፣ ብትራብ አላህ፣ ብትታመም አላህ፣ ጦርነት ቢመጣብህ፣ ብትደኸይ፣ ፊትና ሁሉ ቢመጣብህ
አላህ 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 አላህ፣ ወደፊትም አላህ፣ ፊትም አላህ፣ ወደፊትም አላህ። አላህን ነው የማመልከው። አንድ አላህ ነው የማመልከው። ከሱ ውጭ ሌላ እርዳታ አልለምንም። ከሱ ውጭ አልመጀንም። ከሱ ውጭም አልመካም። አላህ ያዘዘኝን በሙሉ ፈጽማለሁ። ቁርአን መመሪያዬ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው። መልእክተኛ ለመሆናቸው ደግሞ አንድ ምስክር ልስጣችሁ። ከአላህ ወህይ ባይወርድላቸው የአላህ ቅዱስ መንፈስ ባይጠጋቸው እንኳ ነቢያችን ሰለላሁ ዐለይሂ ወሰለም ጻፉት ብትሉ እንኳ ሰው ራሱ እንኳን ትንሽ እንዲወደስ አንዲት አንቀጽ አያስገባም። ራሳቸው እንዲወደሱ እውነት ጽፈውት ነው ምናምን ይላሉ። አንዲት መስመር እንኳ አያስገቡም። ሀታ ያስተማሩት አንዱን ጌታ ኔትወርክ ይዘ የዛሬው ኔትወርክ የሌለ ነው። ይመለሳል። ቲንክ እሱ እስከሚመለስ ቀጥል። አንድ ሰከንድ ሳባርኩ። አንድ ሰከንድ። ተውሂድ በጣም ትልቅ ነገር ነው። እስልምና ላይ ተውሂድን ያግኝቸዋለሁ በደንብ አላህን አጥርቶ መለመን። ወላሂ እንደሚባለው አይደለም። አላህ ብቸኛ ለብቻው፣ ያ አላህ ብቻውን ተብቃቂ የሆነ ጌታ፣ ረዳት የማይፈልግ መላኢካዎቹን አዛዥ፣ ያ አላህ ፍጡሩን ሁሉ አዛዥ፣ ምድርን እንደፈለገ የሚያገለባብጣት፣ ያ አላህ። አላሁ አክበር። በእኛ በሰዎች አእምሮ የአላህን ስራ መግለጽ ይከብዳል። ያው ወይ ማበድ ነው ወይ የሆነ ነገር መሆን ነው በቃ የመጨረሻ ጎሉ። እና ያንን ጌታ ኑ አምልኩ ነው የምላችሁ። ያንን ጌታ እኛ ጌታ ከጉድለቶች የጠራ ነው። ልጅ የለውም። ሁም ባለው ሰዓት ይሆናል። ቃሉ ብቻ በቂ ነው። አላህ ሁኒ ሲለው ምድር ትሆናለች። አላህ ሁኒ ሲላት ምድር ስትፈልግ ትጠቀልላለች። አላህ ቃሉ ብቻ በቂ ነው። እና ይሄንን ታላቅ የሚለው ቃል የሚያንስበትን ጌታ ኑ አምልኩ። የመለኮት ጥማት ያለበት ወደ እስልምና ይምጣ። ትክክለኛውን ጌታ ታገኙታላችሁ። ምንም ፍልስፍና ውስጥ መግባት አያስፈልግም። ስላሴ አንድም ሶስትም ነው እንትን ነው። ክርስቶስ በስጋው ተገልጦ ከማርያም ስጋና ደሙን ነስቶ አይደለም መለኮቱን ይነሳ። ግራ አትጋቡ ወገኖች። ማርያምንም ኢየሱስንም ነቢያችን ሰለላሁ ዐለይሂ ወሰለም ፈጥሮ የላከው እኛ ምድር ላይ የምንባለውን ፈጥሮ የላከው አንዱን ጌታ ኑ ወደ እስልምና አምልኩ። ካላስ ጨርሰናል። 400 ምናምን ሰዎች ናችሁ። ሰምታችኋል። 440 ሰዎች። እኛ የምናመልከው አምላክ አንዱን አምላክ ነው እና እኔ ባትሉ በወንድማችሁ ሰምታችኋል። ካለስ ጨርሰናል። ምንም ይሄንን የሰማችሁትን አዋጡና አዲስ አንድ ጊዜ ጌታችሁ ማን ነው? ጌታችሁ ማን ነው? ከታች ጻፉት። ጌታችሁ ማን ነው? ከታች ጻፉልኝ። ጌታችሁ ማን ነው? ከታች ጻፉልኝ። ጌታቸው ማን ነው? አላህ ነው። ጌታ አላህ ነው። ጌታ ይኔ አላህ ነው። አላህ በሉ። አላህ የሆነበት ያ ማሻአላህ። አላሁ አክበር። ላኢላሃ ኢላላህ ሱብሃነላህ አልሐምዱሊላህ። አላሁ ኑሩ ሰማዋቲ ወልአርድ። በቃ ካላስ ይሄ ነው እስልምና ማለት። ይሄ አንድ ጌታ ነው። ምንም ግራ መጋባት የለም። ምንም ኢኩዌሽን ውስጥ መግባት አያስፈልግም። ምንም የፊዚክስ ቲዎሪ ውስጥ መግባት፣ ባዮሜዲካል ፊዚክስ ውስጥ ስጋውን ነስቷል እንትኑን ነስቶ፣ ምንም ግራ መጋባት ምንም መፈላሰፍ አያስፈልግም። ፍልስፍና ግሪክ አልቋል። ግሪክ አቴንስ ውስጥ ተፈላስፈው በቅቷቸዋል። ወገኖች ከፍልስፍና ወጡ። ከታች አላህ የእነ ሶቅራጦስ የእነ አርስቶትል የእነ ፕሉቶ እኮ ነው። ጥያቄ ያለሽ ቤቲ፣ አንቺ ስለጠራሽልን ለአንቺ ጥያቄ ልስጥሽና አንድ ናዲያ ትጠይቅህና ለዛሬው ጨርሰናል። ሌላ ጊዜ ኢንቫይት እናረግህና ኢንሻላ ተጨማሪ ትምህርቶችን ቁራኖች ምናምን እንትን ማለት እንችል። በእኔ በኩል ያው አግቼ ነው ቅርታ፣ እንደ ዲክታተር ያደርገኛል። የሰለምቴዎች ታሪክ ስሰማ ሰዎች ማቀላቀል አልወድም። ቢኮዝ ሙሉ ማጣጣም ስለምወድ ሰው ኢንተርፌር ሲያደርግ እናደዳለሁ። ለዛ ነው ብቻን በጣም አላህ ይጨምርልህ። አላህ ጀስት አሜዚንግ እንደዚሁ እንደዚሁ። እሺ
ምንም ሞዲፋይ ሁሉ የማያስፈልግ ልጅ አላ አንተ 5 ታይምስ 6 ብለው ሁሉ ስታደርግ ያንን ሁሉ ያመጣልህ አውትካም አይተኸዋላ። እንዳለ ቤተሰቦችን ያሰለመልህ። 10 ሰላት ማብዛት ቤትን ከቁጫጭ ነው ያጸዳልህ። አንተ ልብህ እንደዚህ ነው ያደረገልህ እና ከዛ ከሚጨንቅ ቦታ ቀልል ወደሚል መጣው። ቀላል አይደለም። ኮዝ ላይክ ዳስ ዘ ፓወር ኦፍ የሰላት እና አላህ ጨምር። ኢማም ትሆናለህ ኢንሻአላህ፣ ታሰግደናለህ ከፊት ሆነ ኢንሻአላህ። ያን ምኞትህን ደግሞ እስከምናይ ድረስ ኢንሻአላህ እንጠብቃለን። እኔ ግን ስቲል ሪስፔክት ዩ ላቭ ዩ አስ ብራዘር ስላገኘን በጣም ደስ ይለኝ። ገና ወደፊት ካንተ ብዙ እማራለሁ። ምናልባት የጠቀመህን ነገር ገና መስለሜ ስለሆነ ቁርአን እንዲቀልህ ወይም እንዲገባ ኔክስት ታይም እናወራበታለን አብረን። ምን ፖይንተሮች ምናምን ልሰጠኝ የምችላቸው ካሉ ኔክስት ታይም ኢንሻላህ። አሁን ግን ቤቲ ጠይቂና ናዱ ጠይቂና ሌስራ ፔራፕ ከዘኔ ጋር አዛሊል ነው ከስራ መውጫዬ ስለሆነ ሌሎቻችሁ እንዳትቀየሙን። እኔ አስገብኝ የምትሉ ሰዓት ስለሌለኝ ነው እንጂ ታውቃላችሁ ቀኑን ሙሉ ብትጠይቁ። አመሰግናለሁ። እኔ ጥያቄ የለኝም። ረቂቆ ፈጥኖ ደራሽ እንደተላከልህ ፈጥኖ ደራሽ ነ እኔ ረቂቅን በምን እንደማስበው ልንገራችሁ። አንድ መስመር ማረሳው ረቂቅ ምን እንዳለ ልንገራችሁ። የነቢያቶችን መንገድ እንከተል፣ የክርስቶስን መንገድ እንከተል። ጨርሻለሁ። ትክክል። ከአንድ ክርስቶስ እንግዲህ ስንት መቶ ምናምን ነብያትን እንመንስ? መቶ ምናምኖቹን ነብያት እንመናቸው ወይስ አንድ ክርስቶስን እንመን? ናዲያ ይቀጥልሽ። አትመቹኝም። እንደዛ ሰዓት ነካኩብኝ። ከነቢያቶቹም አንድ ላይ ስላለ እኔ ሁሉንም ነቢያቶችን ትቼ ኢየሱስን ይዤ ነበር የቆየሁት እና ነካካችሁብኝ። አሁን ድሮ ስላረጋችሁ ነው። እሺ ቀነናድግ ሶሪ። ሰላም አለይኩም። ረቂቅ ቅዱስ ነ ዋሌኩም አሰላም። እኔም ጥያቄ የለኝም። ግድ ታይሚንግ አይደለም ለእኔ። ኤኒዌይ እኔ አጀስት ዋነ ብዬ ፋሚሊ ቤተሰብህ አድርገኝ። በቃ ይሄንን ብቻ ነው የምልህ። እሺ እናትህን ምናምንም አገናኘኝ ፕሊዝ። ኢንሻላህ ራብሽ። እሺ በቃ እኔ እሱን ብቻ ነው ፈልገው። ኦኬ ጀዛከላ ኸይር። ፎሎ አድርጌሃለሁ። መርሐባ ኢንሻአላህ። በቃ ማዘርን ኔክስት ታይም ይዛት ወይንም ደግሞ በሆነ ኮኔክሽን እንደምንገናኝ ኢንሻአላህ። ግን ንገርልን ዩ ደ ቤስት ማም ኤቨር፣ አላህ ይጠብቅሽ በልልን። አባትህንም በቃ ላይ ዊ ላቭ ዩ ታግለህ ነፍስህን አሸንፋ ለእህቶች አንተ በጣም ይርላክ። አንተ ግን በጣም እድለኛ ሰው ነህ። ከፊት ሆነው ስትል ብዙዎች ነው ከኋላ የሚቆሙትና ኪፕራው ፍቅርን አትነጠቅ። ግን ፍቅር ላቭ ጋ ፓወር ኦኬ ዳት ልብ ማለት ማንንም ሙስሊምን ብቻ ሳይሆን ነን ሙስሊምም ስትል እየገፉ መዋደ የኔ የጅል ምክሬ ነው። ከሰማኸኝ ሰማኸኝ፣ ካልሰማኸኝ ወንድሜ ነህ። ዞሮ ዞሮ አይ ላቭ ዩ ጋይዝ። ቁርአን ትቀራለን ይሆን እንደው እድል ካገኘን አንዷን ደቂቃ? ያ የጀማሪ ቂራት ነው ግን ስብርብርብር ነው ማለት ኢትስ ኦኬ። ትጣፍጣለች። ኢትስ ኦኬ። ያው ይሰባበራል። ብዙ ቂራት አልቀረው። ያው ቁርአን ሲሰባበር ለማዳመጥ ጀማው ተዘጋጁ። በተለይ መጀመሪያው አካባቢ ያሉት አንቀጾች ምናምን እስከ መሀል ያሉት አንቀጾች አላሁ አክበር በቃል መግለጽ ይከብደኛል። በተለይ በአማርኛ ራሱ ትርጉሙን ስሰማ በጣም ነው የምደነግጠው እስካሁን ድረስ ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ራህማን ራሂም ተባረከ ለዚ ቢየዲሂ ልሙልኩ ወሁወ አላ ኩሊ ሸይኢን ቀዲር الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاؤت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا
بمصابيح وجعلنا رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الكي كلما ألقي فيها فوج سأل حزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير صدق الله العظيم ከዚህ በላይ አባሻለሁ ያለ